ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በመካከለኛው ምስራቅ የሚሰሙ ሰበር መረጃዎች በፍጥነት ዩቲዩብ ላይ እየተጫኑ ነው። ቀድመው ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና እንደተፈራው አሜሪካ በእግረኛ ወታደር ወደ ኢራን ለመግባት ውሳኔ ማሳለፏ ተሰማ። ትራምፕ የእግረኛ ሰራዊት እንዲጠናከር ትዕዛዝ ሰጥተዋል። በኢራን ውስጥ ወሳኝ የመሰረተ ልማት የሚገኙባቸውና በሆርሙዝ ሰርጥ አቅራቢያ ያሉ የኢራንን ቦታዎች በሙሉ ለመቆጣጠር እንዳቀዱ ተዘግቧል። ጦርነቱንም ለማካሄድ ተጨማሪ 200 ቢሊዮን የአሜሪካን ዶላር ተጨማሪ በጀት እንዲሰጣቸው ለመጠየቅ እየተዘጋጁ እንደሆነ ተዘግቧል። በሌላ በኩል ዓለም ወደ ከፍተኛ ቀውስ እየገባች በመሆኑ የዓለም መሪዎች ከፍተኛ ጭንቀት ውስጥ እንደሚገኙ ተዘግቧል። የመካከለኛው ምስራቅ ሀገራት እንዲሁም ቻይና፣ ሩሲያን ጨምሮ የብሪክስ፣ የጂ7 እና የኔቶ አባል ሀገራትም ከፍተኛ መከፋፈል የታየባቸው ሲሆን ቀጥሎ ምን ሊፈጠር ይችላል የሚለውን ነገር መገመት እንዳልቻሉና ከፍተኛ ፍርሃት ላይ እንደወደቁም ተመልክቷል። ጦርነቱ አድማሱን እያሰፋ ሲሆን በመካከለኛው ምስራቅ የሚፈጸመው የኢራን የበቀል ጥቃትም እንዲሁ አይሎ ቀጥሏል። የነዳጅ ዋጋ ሰማይ እየነካ ባለበት በአሁኑ ወቅትም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን የነዳጅ ተቋማት ላይ ያነጣጠረ ታይቶ የማይታወቅ ሲሉ ነው እሳቸው የገለጹት። ታይቶ የማይታወቅ ከባድ ውድመት የሚያመጣ ጥቃት ፈጽማለሁ ሲሉ ዝተዋል። የፕሬዝዳንቱ ዛቻ ቀጠናውን በከፍተኛ ሁኔታ እያመሰው ነው። ዝርዝር መረጃውን ላስደምጣችሁ፣ አብረን እንከታተለው። በቅድሚያም በበርካቶች እንደተፈራው አሜሪካ ወታደሮቿን ወደ ኢራን ልታስገባ እንደሆነና ጦርነቱ በእግረኛ ሰራዊት ሊጀመር እንደሆነ ተሰማ። ፕሬዝዳንት ዶናልድ ጄ ትራምፕ ትዕዛዝ የሰጡ ሲሆን 200 ቢሊዮን የአሜሪካን ዶላር ለጦርነቱ መጠየቁም ተዘግቧል። በመካከለኛው ምስራቅ የሚካሄደው ጦርነት ወደ አዲስና አደገኛ ምዕራፍ ሊሸጋገር እንደሚችል የተሰማ ሲሆን ፕሬዝዳንት ዶናልድ ጄ ትራምፕ በሺዎች የሚቆጠሩ ወታደሮችን በማሰማራት ዘመቻውን በእግረኛ ሰራዊት ለማጠናከር ትዕዛዝ ማሳለፋቸውን ሮይተርስ ዘግቧል። የዜና ወኪሉ ሮይተርስ የትራምፕ አንድ ባለስልጣንና 3 ምንጮቹን ጠቅሶ ያወጣው ዘገባ እንደሚያሳየው አሜሪካ በኢራን ላይ እያካሄደች ያለውን ጦርነት ያልታሰበና ከባድ እየሆነ በመምጣቱና 3ኛው ሳምንትም እየተገባደደ መሆኑ የተገለጸ ሲሆን ፕሬዝዳንት ዶናልድ ጄ ትራምፕ በማናቸው መንገድ ቶሎ ጦርነቱን ቋጩልኝ በሚል ለጀነራሎቻቸው በሰጡት ትዕዛዝ ወደ ኢራን በእግረኛ ጦር ሊገቡ እንደሆነ ነው የተዘገበው። የአየርና የባህር ኃይልን በመጠቀም በሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ ጫኝ መርከቦችን ደህንነት ለመጠበቅ ሲባል በሆርሙዝ አቅራቢያ ያለ የኢራን መሬትን ሙሉ በሙሉ መቆጣጠርና በካርል ደሴትን ሙሉ በሙሉ በቁጥጥር ስር መዋል ነው የታሰበው። ሮይተርስ እንዳለው ከሆነ የሆርሙዝ ሰርጥ መተላለፊያን የመጠበቁ ጉዳይ በኢራን ባህር ዳርቻዎች ላይ ጭምር የአሜሪካ ኃይሎችን ሙሉ በሙሉ በማሰማራት ለባህሩ አቅራቢያ ያሉትን የኢራን መሬቶች ሙሉ በሙሉ
በአሜሪካ ወታደሮች ቁጥጥር ስር እንዲገባ ነው ትራምፕ ትዕዛዝ ያስተላለፉት። በተጨማሪም ኢራን ወደ ውጭ ከምትልከው የነዳጅ ምርት 90 በመቶ በሚያልፍበት የሃርግ ደሴት ላይ የአሜሪካ ወታደሮች ሙሉ በሙሉ በቁጥጥር ስር እንዲያውሉትም ትዕዛዝ መሰጠቱ ነው የተዘገበው። ባለፈው ሳምንት ማብቂያ ላይ አሜሪካ በወታደራዊ ኢላማዎች ላይ ጥቃት የፈጸመችበት ሃርግ ደሴት ወሳኝ የነዳጅ መሰረተ ልማቶችን የያዘ በመሆኑ ከማውደም ይልቅ በቁጥጥር ስር መዋል የተሻለ አማራጭ እንደሆነ ወታደራዊ ባለሙያዎች ሲናገሩ ቆይተው ነበር። ትራምፕ በምርጫ ቅስቀሳቸው ወቅትም በመካከለኛው ምስራቅ ግጭት ውስጥ ፈጽሞ እንደማይሳተፉ የገቡትን ቃል በማጠፋቸው በኢራን ላይ ለከፈቱት ጥቃት ከአሜሪካውያን ያገኙት ድጋፍ ዝቅተኛ ሆኗል። በመሆኑም ወታደሮችን ወደ ኢራን የማሰማራቱ ጉዳይ ፕሬዝደንቱ በሀገር ውስጥ ከፍተኛ ፖለቲካዊ አደጋ ሊያጋርጥባቸው እንደሚችልም ተዘግቧል። ይህ በዚህ እንዳለ ለጦርነቱ ሲባል 200 ቢሊዮን የአሜሪካን ዶላር መጠየቁም ነው የተዘገበው። የአሜሪካ መከላከያ ሚኒስትር በኢራን እያካሄደ ላለው ዘመቻ ከታሰበው በላይ በመሄዱና አሜሪካን ከፍተኛ ዋጋ እያስከፈለ መሆኑን ገልጸው ተጨማሪ የ200 ቢሊዮን የአሜሪካን ዶላር በጀት እንዲጸድቅላቸው ለፕሬዝደንት ትራምፕ አስተዳደር ጥያቄ ማቅረባቸውን ነው የመንግስት ከፍተኛ ባለስልጣናት ለዋሽንግተን ፖስት ጋዜጣ የነገሩት። አሁን ላይ የተጠየቀው ይህንን ገንዘብ የትራምፕ አስተዳደር እስካሁን ካወጣው የመከላከያ በጀት የበለጠ ሲሆን በጣም ወሳኝ የሆኑና በአስቸኳይ የሚፈለጉ የጦር መሳሪያዎችን ምርት ለመጨመርና እግረኛ ሰራዊትን ወደ ኢራን ለማዝለቅ ተጨማሪ ገንዘብ ተጠይቋል ተብሏል። ይህ ከፍተኛ የመከላከያ በጀት ጭማሪ ጥያቄው በቀጥታ በፕሬዝደንቱ የሚጸድቅ አይደለም። በሀገሪቱ ምክር ቤት በኩል አልፎ ይሁንታን ማግኘት እንደሚጠበቅበትም ተዘግቧል። ባለፈው ታህሳስ ላይ የአሜሪካ ሕግ አውጪዎች ከፍተኛ ጥያቄ የተባለውን 901 ቢሊዮን የአሜሪካን ዶላር የመከላከያ በጀት ያጸደቁ ሲሆን በወቅቱ ፕሬዝደንት ትራምፕ ያቀረቡት የበጀት ጥያቄ ከዚህም ከፊል ነበር። ፕሬዝደንቱ አሁን ያለንበት ጊዜ የተረበሸና አደገኛ ወቅት በማለት በቀጣዩ የአውሮፓ ዓመት የአሜሪካ የመከላከያ በጀት 1.5 ትሪሊዮን የአሜሪካን ዶላር እንዲሆንም እንደሚፈልጉም ገልጸዋል። ከፍተኛው በጀት የሚፈቀድ ከሆነ አሜሪካ ታይቶ የማይታወቅ ሰራዊት በመገንባት ሀገሪቱን ደህንነቷን የተጠበቀ ያደርጋታል ሲሉ ባለፈው ጥር ወር ላይ ሲናገሩ እንደነበር ይታወቃል። 3 ሳምንታት የሆነው የኢራን ጦርነት አሜሪካን ምን ያህል እንዳስወጣት በይፋ የተባለ ነገር የለም። ነገር ግን የተለያዩ የዜና ተቋማት አሜሪካ ኢራን ላይ በፈጸመችው የመጀመሪያ ሳምንት ጥቃት ከ11 ቢሊዮን የአሜሪካን ዶላር በላይ ማውጣቷ መዘገቡ ይታወሳል። ይህ በዚህ እንዳለ ጦርነቱ አድማሱን እያሰፋ የዓለም መሪዎችም ሁለት ቦታ እየተከፈሉ እንደሆነ ተዘግቧል። በፎሬን ፖሊሲ መጽሔት ላይ የወጣው ሰፊ ትንታኔ እንደሚያሳየው በኢራን ጉዳይ ብሪክስ ብቻ ሳይሆን ኔቶና G7 ሀገራትም ተከፋፍለዋል በማለት ገልጿል። አሜሪካና እስራኤል በፌብሩዋሪ 28 በኢራን ላይ የከፈቱት ጦርነትን ተከትሎ በብሪክስ አባል ሀገራት መካከል ሰፊ የሆነ የሀሳብ መሰንጠቅ መፈጠሩን በርካታ የፖለቲካ ተንታኞች ሲገልጹ መቆየታቸው ይታወቃል። ኢራን እንደ አውሮፓውያን አቆጣጠር በ2024 የብሪክስ አባል ብትሆንም ስብስቡ ለዚህ ጦርነት አንድ ወጥ የሆነ ምላሽ መስጠት እንዳልቻለ ተዘግቧል። በተለይም ብራዚል፣ ቻይና የአሜሪካና የእስራኤል ጥቃትን ሲያወግዙ ህንድ ጥቃቱን ከማውገዝ ተቆጥባ እስካሁን ቆይታለች። ደቡብ አፍሪካ ደግሞ ከማንኛውም ወገን ሳትወግን ገለልተኛ ሆና በዝምታ ሁኔታውን እየተከታተለች ነው። ይህንን የብሪክስ ሀገራትን የሀሳብ ልዩነት በመመልከት የዎል ስትሪት ጆርናል አምደኛ የሆኑት ሳዳናን ዱሜን ጨምሮ በርካታ ተቺዎች ብሪክስ ተልእኮ ያልጠራና ፈጽሞ ውጤታማ ያልሆነ ባዶ ስብስብ ሲሉ ተችተውታል። ሆኖም ግን ሌሎች ተንታኞች እንደሚሉት ከሆነ ይህ ትችት ሚዛናዊ እንዳልሆነ ያብራራሉ። ብሪክስ የጂኦፖለቲካዊ ወይም ወታደራዊ ቃል ኪዳን ስብስብ ባለመሆኑ ልክ እንደ ኔቶ አንድ አይነት አቋም እንዲኖረው መጠበቅ ስህተት እንደሆነ ያስረዳሉ። ከዚህም በላይ በኢራን ጉዳይ ላይ ኔቶም ሆኑ የጂ7 ሀገራትም ቢሆኑም ሙሉ በሙሉ የተስማማ የጋራ አቋም መያዝ እንዳልቻሉ ይጠቅሳሉ። በጉዳዩ ዙሪያ የዓለም መሪዎች አሁንም ከፍተኛ ድንጋጤ ውስጥ ሲሆኑ ምን ማድረግ እንዳለባቸው ለመወሰን በእጅጉ እንደተቸገሩም ተመልክቷል።
በኢራን የተከፈተው ጥቃት ዓለምን የሚያናጋ ነው ያለው ቢቢሲ በዛሬው ዕለት ባወጣው ሰፊ ዘገባ ከተጀመረ 3ኛ ሳምንት ውስጥ የገባው ኦፕሬሽን ኤፒክ ፊዮሪ በማለት አሜሪካ የሰየመችው ኦፕሬሽን ተጽዕኖ በመላው ዓለም እየተስፋፋ ነው ብሏል። ቢቢሲ እንደሚለው የኢራን የባላስቲክ ሚሳኤሎች የባህር ኃይልና የኒውክሌር ጦር መሳሪያ ምኞቷን ለማምከን ተብሎ በአሜሪካ በኩል በቀቢጸ ተስፋ የተጀመረው ዘመቻ አካባቢያዊ አለመረጋጋትና ዓለም አቀፍ ከባድ የኢኮኖሚ መናጋት ፈጥሯል ብሏል። ከባድ የአየር ጥቃቶች ቢፈጸሙም የኢራን መንግስት የስልጣኑ አልተነሳም ያለ ሲሆን አዲስና አደገኛ አካሄዶችም አሁን ላይ ሊጀመሩ ነው ብለዋል። ዶናልድ ጄ ትራምፕ አጭር ይሆናል ባሉት ዘመቻ በመካከለኛው ምስራቅ እየተናጠ ሲሆን መላው ዓለምም በከፍተኛ ስጋት ውስጥ ነው። ዶናልድ ጄ ትራምፕ መንግስታቸውን ተቆጣጠሩ ለተባሉት ኢራናውያን ጊዜው አስከፊ ሆኖባቸዋል። ኢራን የምትደቅነው አደጋ አለ። ኢራን ከቆዳ ስፋት አንጻር ከጎረቤቶቿ ኢራቅና አፍጋኒስታን ድምር የምትበልጥ መሆኑን የዘገበው ቢቢሲ በሁለቱ ሀገራት አሜሪካ የነበራት ዘመቻ ውጥንቅጡ የወጣና ዓመታትን ያስቆጠረ እንደነበር አስታውሷል። እንደ ኒውክሌር ፕሮግራሞቿ ያሉ የጦር ሀብቷን በተለያዩ የሀገሪቱ ክፍሎች ተሰራጭተው ከመቀመጣቸውም በላይ አንዳንዶቹም በተራሮች ስር ዘልቀው በሚገኙ ማከማቻዎች የተደበቁና በቅጡ ለማወቅም አስቸጋሪ እንደሆነ አመልክቷል። 90 ሚሊዮን ህዝቧ የተለያየ ቢሆንም ግማሽ ያህሉ ፋርስ እንደሆነ ይታመናል። እነዚህኛው አነስተኛ ቁጥር ያላቸው አዘርባጃኖች፣ ኩርዶችና አረቦችም በዚያው ኢራን ውስጥ ይኖራሉ። ጦርነቱ ሲጀመር አሜሪካ ታሸንፋለች የሚለው ተስፋ በከፍተኛ ሁኔታ ተቀጣጥሎ እንደነበር ያመለከተው ቢቢሲ አሁን ግን የአሜሪካ አጋሮች ጭምር በከፍተኛ ሁኔታ ስጋት ውስጥ ገብተው ፊታቸውን እያዞሩ ነው ብሏል። ይህንን ጦርነት የፈለጉት ሁለቱ ሀገሮች አሜሪካና እስራኤል ነበሩ። ዶናልድ ጄ ትራምፕ የኢራንን የኒውክሌር ምኞት ለአንዴና ለመጨረሻ ጊዜ እንደሚከሽፍ በይፋ ሲናገሩ መቆየታቸው ይታወቃል። ሁለቱ መሪዎች ማለትም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አንድ ዋና ዓላማ በኢራን ጉዳይ ቢኖራቸውም ከዚያ በኋላ ስለሚሆነው ነገር ግን ብዙ ስለማሰባቸው ግልጽ አይደለም ይላል ቢቢሲ። ሁለቱም የኢራን ሕዝብ የራሱን ዕጣ ፈንታ እንዲቆጣጠር ግልጽ ባልሆነ መንገድ ቢናገሩም ጦርነቱን ሊያስነሳ የሚችለው ትርምስና ስጋት ግን እስካሁን ድረስ የተገነዘቡት አይመስልም ብለዋል። ሳዑዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኩዌት፣ ባህሬን፣ ኳታር፣ ኦማን የተባሉት የባህረ ሰላጤው የአሜሪካ አጋሮች የሆኑት ሀገራት ጦርነቱ አስደንጋጭ ፍዳ ሆኖባቸዋል ያለው ቢቢሲ አብዛኞቹ ኢራንን በጥርጣሬና በፍርሃት ቢመለከቷትም ከጎረቤታቸው ጋር የመኖር ዘዴን ለምደው ነበር ብለዋል። ኢራን ዓለም አቀፍ አለመረጋጋትን የማስከተል አቅም እንዳላት በሚገባ ቢያውቁና ቢገነዘቡም በኃይል ከመጠቀም ይልቅ ግን በድርድር መፍትሄዎችን ማግኘት ይመረጥ እንደነበር ይናገራሉ። ኦማን በኒውክሌር አጀንዳ ዙሪያ በአሜሪካና በኢራን መካከል ስምምነት እንዲደረስ ያስቻለች መስላ ነበረ። ጥቃቶቹ ከመጀመራቸው ከሰዓታት በፊትም ግጭቱን ለማስወገድ ተስፋ በማድረግ የውጭ ጉዳይ ሚኒስትሯ በአሜሪካ ቴሌቪዥን ላይ ቀርበው ስምምነቱ በእኛ እጅ ላይ ነው፣ እያለቀ ነው ሲሉ ተስፋ ሰጥተው ነበር። ወደ ዩናይትድ ኪንግደም ስንሻገርም ሌሎች የአሜሪካ አጋሮች ደግሞ ከባድ የምርጫ ፈተና አጋጥሟቸዋል። ከጦርነቱ ለመራቅና የዩናይትድ ኪንግደምና አጋሮቿን ጥቅም ለማስጠበቅ በሚደረገው ጥረት መካከል የተሻለው አማራጭን ለመከተል እንደ ጠቅላይ ሚኒስትር ሰር ኪር ስታርመር የታገለ የለም ያለው ቢቢሲ የጦር መርከቦችን ወደ ክልሉ የመላክ አስፈላጊነት በህጋዊ መንገድ ሊብራራ ቢችልም ነገር ግን ይህንን ማድረግ ግን በጣም ከባድ መሆኑን በአንድ ወቅት ስመገናና የነበረው የብሪታንያ የባህር ኃይል ያለበት ሁኔታ አጉልቶ ያሳያል ተብሏል። በሌላ በኩል ደግሞ ያሉት ሩሲያና ቻይና ናቸው። ከቴህራን አጋሮች መካከል በኢራን ላይ ለደረሰው ጉዳት ልትጸጸት የምትችለው ሩሲያ ብትሆንም ግን ያልተጠበቀው የነዳጅ ገቢ መጨመር ሞስኮ በዩክሬን ለጀመረውና ከፍተኛ ወጪ ለሚጠይቀው ጦርነት የሚያስፈልጋትን ግብዓት እንድታገኝ እድል ፈጥሮላታል። በዓለም ላይ ትልቋ የኢራን ነዳጅ ገዢ የሆነችው ቻይና አሁን በከፍተኛ ዋጋ አማራጭ የነዳጅ ምንጮችን እየፈለገች ሲሆን
ቻይና ሁሉንም አቀፍ ስትራቴጂ አጋርነት ባላት ወዳጇ ላይ የሚሰነዘረው ይህ ድብደባን መከላከል ሳትችል ቀርታለች። በተከታታይ የተመረጡ የአሜሪካ ፕሬዝደንቶች በእስያ ላይ ማተኮርና እያደገች ባለችው ቻይና የሚያጋጥሟትን ኢኮኖሚያዊና ወታደራዊ ተግዳሮቶች ለመቋቋም መስራት አስፈላጊ መሆኑን ተናግረዋል። በኢራን የተደረገው ጦርነት መካከለኛው ምስራቅን አሜሪካን ወደ ውስጥ የመሳብ ሰፊ መንገድ እንዳለው በድጋሚ ያሳያል። ባሳለፍነው ህዳር ወር ላይ የታተመው የትራምፕ ብሔራዊ የደህንነት ስትራቴጂ ኢራን በከፍተኛ ሁኔታ ተዳክማለች፣ በዚህም ምክንያት መካከለኛው ምስራቅ ብዙም ችግር የማይፈጠርበት ቀጠና እየሆነ ነው ሲል ያስቀምጠው ነበር። በመካከለኛው ምስራቅ አሜሪካ የውጭ ፖሊሲን በረዥምና በአጭር ጊዜ የበላይነት ይዘው የሚቆዩበት ቀናት አክትሟል ሲል ዘገባው አክሎ ገልጿል። ይሁን እንጂ የዓለም መሪዎች አሁንም በግጭቱ ዙሪያ ምን አይነት አቋም ማንጸባረቅ እንዳለባቸው እንኳን ለመወሰን ተቸግረዋል። ወዲያና ወዲህ በተወጠረችው ዓለም የኢኮኖሚው መሰረት እየተናጋ ሲሆን የነዳጅ ዋጋ በአይን ጥቅሻ ወደ ሰማይ እየወጣ ነው። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዘመቻቸውን አሁንም እንደሚያስፋፉት እየዛቱ ሲሆን የኢራንን የጋዝ ማምረቻዎች በሙሉ አመድ እናደርጋቸዋለን፣ ጋዝ የሚባል ነገር ምን እንደሆነ እስካያውቁ ድረስ እናጠፋዋለን ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ ኢራን በኳታር በሚገኘው የራስ ላፋን የተፈጥሮ ጋዝ ማውጫ ላይ ዳግመኛ ጥቃት የምትፈጽም ከሆነ የቴህራንን የጋዝ ማምረቻ ስፍራዎች በሙሉ ከዚህ ቀደም ታይቶ በማይታወቅ ሁኔታ ሜዳ አድርገን እናጠፋቸዋለን ሲሉ ነው የጻፉት። ይህ ጠንከር ያለ ማስፈራሪያ የመጣው እስራኤል በኢራን ደቡብ ፓርል የጋዝ መሬት ላይ ጥቃት ማድረሷን ተከትሎ ኢራን ደግሞ በኳታር በሚገኘው ተመሳሳይ መሰረተ ልማት ላይ ሌሊቱን የሚሳኤልና የሮኬት ያጸፋ ጥቃት በመሰንዘሯ ነው። ፕሬዚደንት ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አጭር መልእክት አሜሪካም ሆነች ኳታር በእስራኤል ጥቃት ላይ ምንም አይነት ተሳትፎ እንዳልነበራቸው በጽኑ ሊታወቅ ይገባል ብለዋል። እንደ ትራምፕ ገለጻ ከሆነ ኢራን በኳታር ላይ የፈጸመችው ጥቃት አግባብ ያልሆነና ኢፍትሐዊ ነው በማለት ገልጸዋል። እስራኤል በኢራን የጋዝ ማምረቻ ላይ የወሰደችውን እርምጃ በመካከለኛው ምስራቅ እየፈጠረ ባለው ነገር ተናዳ በራሷ የወሰደችው ኃይል እርምጃ እንደሆነና አሜሪካ ስለ ጥቃቱ አስቀድማ የምታውቀው ነገር እንደሌለ ገልጸዋል። ሆኖም ግን ኢራን ሌላ ንጹህን ሀገር ለማጥቃት ብልህ ያልሆነ ውሳኔን አሳልፋለች ሲሉ ነው የተቹት። እስራኤል በኢራን የጋዝ ስፍራዎች ላይ ተጨማሪ ጥቃት እንደማትፈጽም ዋስትና ሰጣለሁ ያሉት ትራምፕ ኢራንም በአስቸኳይ የጋዝ መሰረተ ልማቶችን ከማጥቃት ትቆጠብ ብለዋል። ፕሬዝደንቱ አክለውን ኢራን በድጋሚ ኳታርን ኢላማ ካደረገች ግን አሜሪካ የደቡብ ፐርዝ የጋዝ ስፍራዎችን በሙሉ ታይቶ በማይታወቅ የጥንካሬ መጠን ለማውደም እንደማታንገራግር በይፋ ዝተዋል። ምንም እንኳን እንዲህ ያለውን ከፍተኛ ውድመት ማዘዝ ባይፈልጉም የዓለምን የኢነርጂ መሰረተ ልማት አደጋ ላይ የሚጥል እርምጃ ግን እንደማይታገሱ እንገልጻለን ብለዋል። ይህ የትራምፕ ማስጠንቀቂያና ማስፈራሪያ በመካከለኛው ምስራቅ ያለውን ውጥረት ወደ ከፍተኛ ደረጃ ያሸጋገረው ሲሆን ቀጠናው አሁን በፕሬዝደንቱ ቀይ መስመር ላይ እንደቆመም ተዘግቧል። በመጨረሻም የኢራንን ጦርነት ተቃውሞ ከስልጣን የለቀቁት የአሜሪካው ባለስልጣን በኤፍቢአይ ተይዘው እየተመረመሩ እንደሆነ ተሰማ። የኢራንን ጦርነት ተቃውሞ ከስልጣናቸው የለቀቁት የአሜሪካው ብሔራዊ የጸረ ሽብር ማዕከል የቀድሞ ዳይሬክተር ጆ ኬንት በኤፍቢአይ ምርመራ እየተካሄደባቸው እንደሆነ ተዘግቧል። ምርመራው ሚስጥራዊ መረጃዎችን ለተለያዩ ምንጮች አሾልከዋል በሚል የተከፈተ እንደሆነም በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ለጉዳዩ ቅርበት ያላቸው ምንጮች ጠቅሶ ባወጣው ዘገባ ላይ አስፍሯል። በኤፍቢአይ የወንጀል ክፍል የተያዘው ይህ ምርመራ ባለስልጣኑ ከኃላፊነት ከመልቀቃቸው አስቀድሞ የተጀመረና ለተወሰነ ጊዜ ሲካሄድ የቆየ ነው በማለት ምንጮቹ ተናግረዋል ተብሏል። የቀድሞው የጸረ ሽብር ኃላፊ ባለፈው ሳምንት መጨረሻ ከኃላፊነታቸው የለቀቁት ኢራን ምንም አድርጋ አደጋ አልደቀነችም፣ በአሜሪካ ላይ የተከፈተው ጦርነት ኢፍትሐዊነት ነው፣ ትራምፕ በራሳቸው ግብዝነት ያወጁት ጦርነት እንጂ ተገቢ ያልሆነ ነው ሲሉ ተቃውመው ነው ስልጣናቸውን የለቀቁት። ረቡዕ ዕለት ከወግ አጥባቂው የፖለቲካ አስተያየት ሰጪ ታከር ካርልሰን ጋር በነበራቸው ቃለ መጠይቅ ደግሞ የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ መገደላቸውን ተቃውመዋል። ካሚኒን መግደል አሜሪካ ልትወስድ ከምትችላቸው እርምጃዎች መካከል የመጨረሻው መሆን ነበረበት፣ ነገር ግን የተወሰደው እርምጃ ከፍተኛ የሆነ ኪሳራ ነው በአሜሪካ ላይ ያመጣው ብለዋል። ባለስልጣኑ አሜሪካ የምትወስደው እርምጃን
ፈጽሞ እንደማይቀበሉ ገልጸው ነው ስልጣናቸውን የለቀቁት። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ